ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ማሳያችሁ ቴሌግራም ቻናል ብቻ ስላላችሁ እንዴት አድርጋችሁ ገንዘብ ማግኘት እንደምትችሉና ወርሃዊ ገንዘብ መሰብሰብ እንደምትችሉ ነው ማሳያችሁ ማለት ነው። ጀስት ቴሌግራም ቻናላችሁ ሞኔታይዝ ካስደረጋችሁ በኋላ እንዴት አድርገን ነው ገንዘብ የምንሰራው ለምትሉኝ ነው ማለት ነው ዛሬ መፍትሄ የሚሆነው። እንደዚህ ጋር የምታዩት አሁን የኔ ቴሌግራም ቻናል ነው ማለት ነው። ይሄ እንደምታዩት 1390 ሰብስክራይበር አለው ማለት ነው። ሶ የኔን ቴሌግራም ቻናል ለመቀላቀል እዚህ ጋር የምታዩትን ዩዘር ኔም መጠቀም ትችላላችሁ @ገሜ ኢንፎ ሚለው ማለት ነው። ሶ በሱ መልኩ መቀላቀል ትችላላችሁ። እንዴት አድርገን ነው ገንዘቦቹን መስራት የምንችለው ወደሚለው ደግሞ ገብተን አንድ በአንድ እንይ። እሺ በመጀመሪያ ደረጃነት ገንዘቡን እንዴት አድርገን ነው የምንሰራው ስንል 6 አይነት ዘዴዎችን አስቀምጬላችኋለሁ ማለት ነው። ከ6ኛው ዘዴ ውስጥ የመጀመሪያው ሞኔታይዜሽን ነው። ቴሌግራም ራሱ ሞኔታይዝ ቴሌግራም ቻናላችሁ ሞኔታይዝ ያስደርግላችኋል ማለት ነው። ሶ እንደምታዩት አሁን የኔ ሞኔታይዝ ሆኗል። ቀጥታ ቴሌግራም ቻናሌ ነክቼው እዚች ጋር ኢንፎርሜሽን ውስጥ ገብቼ እዚህ ባላንስ እንደምታዩት ስታር እየሰራ ማለቴ ስታር እና እንደ ቶን እየሰራ ነው ያለው ማለት ነው። ሶ እዚህ ጋር ታች ላይ እንደምታዩት $0.4 ወይም 0.24 ስታር ይሆናል ማለት ነው። ማለት ስታር አላችኋል ቶን ይሆናል ማለት ነው። ሶ አሁን የተዋጋ በጣም ቀንሷል። ቢሆንም ግን ቴሌግራም ላይ እናንተ መስራት አለባችሁ ማለት ነው። በቀን ምን ያህል ገቢ እንደተገኘ እዚህ ጋር ማለት ነው ትራንዛክሽን ሂስትሪ ምናምን ብሎ 0.0 ምናምን ብሎ በጣም አሁን እንደውም እንትኑ እየወረደ ስለሆነ ነው ማለት ነው። ቴሌግራም ቻናሌ በዚሁ አጋጣሚ መቀላቀል ይኖርባችኋል ማለት ነው። አዳዲስ መረጃዎችን እለቅላችኋለሁ። ሶ የመጀመሪያው በዚህ በሞኔታይዜሽን ኦር ቴሌግራም ራሱ በሚያዘጋጀው በሞኔታይዜሽን ተከፋይ መሆን ትችላላችሁ ማለት ነው። ሶ እኔ የሰራሁትን አሳይቻችኋለሁ። ወደፊት ደግሞ ይሄ 10 ቶን ሞልቶ ዊዝድሮ ስናደርገው አሳያችኋለሁ ማለት ነው። ስለዚህ ወደ ሁለተኛው እንሂድ። ሁለተኛው በእለታዊ ገቢ ኦር ደግሞ በቻናላችሁ ገቢ ነው ማለት ነው። ሶ እዚህ ጋር ምንድነው ካላችሁ አሁን በምሳሌ ላስረዳችሁ ማለት ነው። ሶ እዚህ ጋር ኒው ቻናል የሚለውን እንነካለን። ለምሳሌ እኔ ስለ ፎሬክስ አሁን ልምድ አለኝ ማለት ነው። ሶ ገሜ ኤፍኤክስ ብለን እንከፍቶና ስለ ፎሬክስ ኮርስ የምንሸጥበት ነው ብለን እነሱን እዚህ ጋር ክሬትን በለው ሶ ለቼክአፕ ተብሎ ነው። ስለዚህ ይሄንን ፕራይቬት እናድርገው። ሶ ፕራይቬት ነው መሆን ያለበት። ሴቭን በለው። ከዛም በኋላ ጨጽ ብለን 1-2 ሰው አድ ታረጋላችሁ ማለት ነው። ሶ ስኪፕን ብትሉት ችግር የለውም። ስኪፕ ትሉታላችሁ። እንደምታዩት ነው አሁን እዚህ ጋር ገሜ ኤፍኤክስ የሚለው ማለት ነው። ሶ አንደኛውን አካውንቴን እዚህ ላይ አድ ላድርገውና አሁን እዚህ ጋር የሚፈጠሩትን ነገሮች እንዳለ አሳያችኋለሁ ማለት ነው። ሶ አንደኛው አካውንቴን አድ እናደርገዋለን። ሶ አንደኛው አካውንቴን አድ ካረኩት በኋላ ምን እንደሚፈጠር እዚህ ጋር አንድ ላይ አብረን የምናይ ይሆናል ማለት ነው። ሶ አሁን ይሄንን ቴሌግራም ቻናል እንዴት አድርገን ነው ክፍያ እንዲኖረው ማድረግ የምንችለው ካልን ወደ ማኔጅመንት ውስጥ እንገባለን ማለት ነው። በስልካችሁ መስራት ትችላላችሁ ማለት ነው። ከዛ እዚህ ጋር ቻናል ታይፕ የሚለው ላይ ትገባላችሁ። ፕራይቬት የሚለው እንዳለው ምን ታረጋላችሁ ማለት ነው። አሁን ክሬት ታረጋላችሁ ማለት ነው። አዲስ እንትን ክሬት ታረጋላችሁ። አዲስ እንትን ይሄ ምንድነው አዲስ ኮንቴንት ሶ አዲስ ምን ታረጋላችሁ ማለት ነው። አዲስ ቴሌግራም ፕራይቬት በክፍያ የሚሰራ ታረጋላችሁ ማለት ነው። አሁን ስክሪኑ ላይ እንደምታዩት ወደ ውስጥ ትገቡና ክሬት ሊንክ ብላችሁት እዚህ ጋር እንደምታዩት ፔድ ምትል ነገር አለች ማለት ነው። ለክፍያ ፍቃድ እንድትሰጡ ምናምን የምትል እሷን በተነክታችሁ ሶ ቴሌግራም ቻናላችሁ ላይ ሰዎች ሲገቡ ክፍያ እንዲኖር ማድረግ ትችላላችሁ ማለት ነው። በዚህ አይነት መልኩ መስራት ትችላላችሁ። በስልክ ላይ ነው የሚቻለው፣ በፒሲ አይቻልም። ለዛ ነው ወደ ስልክ ቀይሬ አሁን እያሳየኋችሁ ያለሁት ማለት ነው። ሶ በስልክ ላይ እንደዚህ ገብታችሁ የብሩን መጠን ኦር ደግሞ የስታሩን መጠን ታስቀምጡና ሰዎች ሲገቡ የኔል ስታር ከፍለው እንዲገቡ ብላችሁ ማዘዝ ትችላላችሁ ማለት ነው። ሶ በሶስተኛ መልኩ ደግሞ እንዴት አድርጋችሁ እንደምትሰሩ ነው። የሶስተኛው ደግሞ ፔድ ኮንቴንት ነው ማለት ነው። ሶ ስለዚህኛው ደግሞ ስንመጣ ጀስት አንድ የምትለቁት ቪዲዮ ኦር ፎቶ ካለ ያንን ፔድ ኮንቴንት ታደርጉታላችሁ ማለት ነው። ሶ ለምሳሌ አንድ ፎቶ ኦር አንድ ኢሜጅ እንትን እንበል ማለት ነው። ሶ እዚህ ጋር በጄሚኒ እንትን የተባለ ኢሜጅ አለ ማለት ነው እና ብዙ ኢሜጆች አሉ። ከዛ ውስጥ ይሄኛውን ምን እናደርገዋለን ስንለከው ፔድ እንዲሆን ነው ማድረግ የኛ ስራ ማለት ነው። ሶ እዚህ ጋር እንደዚህ እዚህ ጋር 3 ነጥባች ከላይ ያለችው 3 ነጥቧን ትነኩና ሜክ ዚስ ኮንቴንት ፔድ ትሉታላችሁ ማለት ነው። ሶ ሰው ይሄንን ሲያየው ምን ያህል ስታር ይከፈልላችኋል ማለት ነው። ሶ እኔ አሁን 50 ስታር ብየዋለሁ ማለት ነው። ከዛ ሴቭ እለዋለሁ። ሶ እንደምታዩት አሁን እዚህ ጋር ሰው መጥቶ ለማየት ሲፈልግ ምን ያህል ስታር ይከፍላል ማለት ነው። 50 ስታር ከፍሎ ነው የሚገባው ማለት ነው። ሶ ሴንድ ካልኩት በኋላ ይሄንን አሁን በዛኛው አካውንቴ ገብቼ ባየው ስንት ነው ማለት ነው። ሰዎች ለመግባት ገብተው ለማየት ሲፈልጉ 50 ስታር እንዲከፍሉ ያደርጋቸዋል ማለት ነው። ሶ በሁለተኛው አካውንቴ ገብቼ ላሳያችሁ።
ለማየት ቻናሉ ላይ ገብቼ ለማየት ስል እንደምታዩት እዚህ ጋር 50 ስታር ክፈል ይለኛል ማለት ነው። 50 ስታር ካልከፈልክ ማየት አትችልም ነው የሚለኝ። ስለዚህ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ወደ አራተኛው ዘዴ እንሂድ። አራተኛው ደግሞ ጊፍት ነው ማለት ነው። ጊፍት በምንልበት ጊዜ ደግሞ አሁን ጊፍት ያልኳችሁ ሰዎች እናንተ ላይ ፈልገው ኦር አሁን እዚህ ጋር የኔ ቴሌግራም ቻናል አለ ሰዎች ፔይድ አድርገው እንዲከፍላችሁ ከፈለጋችሁ እዚህ ጋር ሪአክሽን ውስጥ ገብተው እቺ የስታር ምልክቷን ነክተው ለእናንተ መክፈል ይችላሉ ማለት ነው። እኔ በነገራችን ላይ እስካሁን ድረስ ምንም በስታር የተከፈለኝ ነገር የለም ማለት ነው። ግን እዚህ ጋር ስክሪኑ ላይ የምታዩትን ቪዲዮ ካያችሁት እንዴት ስታር በነፃ እንደምታገኙ ሰርቼላችኋለሁ ማለት ነው። እዛ ላይ ገብታችሁ ስታር በነፃ መስራት ትችላላችሁ ማለት ነው። እና በስታር እንዲከፈላችሁ ማድረግ ትችላላችሁ ማለት ነው። እንዴት አድርገን ነው ይሄን እናስተካክለው ካላችሁ እዚህ ማኔጅመንት የሚለው ትገባላችሁ። ከዛም በኋላ በመቀጠል ደግሞ ምን ታረጋላችሁ እዚህ ሪአክሽን የሚለውን ትነኩና እንደምታዩት ኢኔብል ሪአክሽን የሚለው ሳይሆን እዚህ ጋር ኢኔብል እታች ላይ ኢኔብል ፔይድ ሪአክሽን የምትሏለች እሷ መብራቷን ታረጋግጣላችሁ ማለት ነው። ከዛም በኋላ ነው ሰዎች በክፍያ ለእናንተ ሲከፍላችሁ በስታር እንዲገባላችሁ ማድረግ የምትችሉት ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እና በጊፍት ደግሞ ሌላኛው በጊፍት መልኩ ለመስራት ካሰባችሁ እዚህ ጋር ትነካላችሁ። እዚች ጋር በምትነኩበት ጊዜ እንደምታዩት ሴንድ ጊፍት የሚል አለ ማለት ነው። ሴንድ ጊፍት የሚለውን በምትነኩበት ጊዜ እንደምታዩት እነዚህ በስታሮች ነው ማለት ነው። በ15 ስታር 15 ስታር 29 ምናምን 25 ብሎ ያመጣላችኋል ማለት ነው። በእነዚህ ደግሞ ባጠገብ ባለው በዚህ በኮሌክተብል በሚለው ገብቶ ግን ከላኩላችሁ ማለት ነው እነዚህን ስታሮች ቀጥታ ወደ ክሪፕቶ መቀየር ትችላላችሁ ማለት ነው። ኦል ጊፍት ላይ ግን ገብተው ከላኩላችሁ ስታሩን ነው መቀበል የምትችሉት ማለት ነው። ኮሌክተብል ላይ ግን ሲሆን ወደ ክሪፕቶ ቀይራችሁ መጠቀም ትችላላችሁ ማለት ነው። እዚሁ ላይ እንዲያርጋችሁ መስራት ትችላላችሁ ማለት ነው። ወደ አምስተኛው ዘዴ ደግሞ እንሂድ። አምስተኛው ደግሞ አፍሊት ማርኬቲንግ ነው ማለት ነው። ስለ አፍሊት ማርኬቲንግ ብዙዎቻችሁ ካላወቃችሁ አሁን ልንገራችሁ ማለት ነው። እዚህ ጋር አሁን ማኔጂንግ የሚለው ውስጥ ትገባላችሁ። እንደምታዩት እዚህ ጋር አፍሊት ፕሮግራም ብሎ ኒው ይላል ማለት ነው። እንደምታያቸው እነዚህ ሁለት እንትኖች አሉ ማለት ነው። እኔ ራሱ እዚህ ጋር እየሰራሁባቸው የነበሩ ለምን እዚህ ጋር ዲሌት አካውንት እንዳለ ሙሉ ነገሩን እነግራችኋለሁ ማለት ነው። አሁን ለምሳሌ እንዴት አድርገህ ነው አንድ ላይ አብረህ የምትሰራው ካላችሁኝ ለምሳሌ ይችኛዋን አንድ ጊዜ ትነካላችሁ። ከዛም በኋላ ጆይን ፕሮግራም ትሉታላችሁ። እንደምታዩት ወደ እናንተ ይሄው ኮፒ ሊንክ ትሉታላችሁ። አሁን ከዚህኛው ድርጅት ጋር ጆይን አድርጌያለሁ ኦር ኮላብ አድርጌያለሁ ማለት ነው። እዛ ጋር ኮፒ ያደረኩትን ሊንክ ቴሌግራም ቻናሌ ላይ ገብቼ ፖስት አደርግላችኋለሁ ማለት ነው። ጀስት እንደምታዩት አሁን ይሄ ትሬዲንግ ቦት ነገር ነው መሰለኝ። አሁን እኔ እዚህ ጋር ፖስት ሳደርግላችሁ የኔ ተከታዮች ደግሞ ገብተው እዛ ጋር የሆነ ጨዋታ ኦር ደግሞ ትሬዲንግ አድርገው የሆነ ፕሮፊቱን ካረጉ በኋላ 80% ፕሮፊት ለኔ ይሰጣል፣ 20%ን ደግሞ ቦት ይወስደዋል ነው የሚለው ማለት ነው። እንደዚህ አድርጋችሁ ነው የምትሰሩበት ነው የሚለው። ብዙ ጊዜ እንደዚህ አይነት ነገሮች እስካም ናቸው፣ እኔም አላምንበትም ማለት ነው። እንደምታዩት ዲሌት አካውንት ያለው እኔ አንድ ላይ ለመስራት ኮላብ ካረግን በኋላ ነው ማለት ነው ዲሌት ያለው። ስለዚህ እንደዚህ የሚያደርጉ ነገሮች ብዙ ጊዜ አጭበርባሪ ናቸው ማለት ነው። ቅድም ደግሞ ሳልነግራችሁ እንዴት አድርጋችሁ አንድ እንደምትሰሩ ላሳያችሁ ማለት ነው። እዚህ ጋር እንደምትገቡት ማኔጂንግ ውስጥ ገብታችሁ ዳይሬክት ሜሴጅ ውስጥ ገብታችሁ ሰዎች ቀጥታ እናንተን ዳይሬክት ሲያዋራችሁ ስታር እንዲከፍሉ ማድረግ ትችላላችሁ ማለት ነው። 25 23 ስታር ምናምን ብያለሁ ማለት ነው። እዚህ ጋር ፍሪ ማድረግ ትችላላችሁ፣ ስታርም እንዲከፍላችሁ ማድረግ ትችላላችሁ። ለምሳሌ ሴቭ ካላችሁት በኋላ ሰዎች እናንተ ጋር ዳይሬክት ሜሴጅ ለመጻፍ ፈልገው ከገቡ ስታር እንዲከፍሉ ያደርጋችኋል ማለት ነው። እዚህ ጋር የዳይሬክት ሜሴጁን አሁን ላሳያችሁ ማለት ነው። ዳይሬክት ሜሴጅ ካልኩት በኋላ እንደምታዩት እዚህ ጋር አሁን ይሄ ኦነር ስለሆንኩ ነው ለመመለስ ስለሆነ ነው ማለት ነው። ወደዚህኛው አካውንቴ ገብቼ ደግሞ ላሳያችሁ ማለት ነው። እቺን እነካታለሁ። ከዛ ዳይሬክት ሜሴጅ የሚለውን እመርጠዋለሁ ማለት ነው። ከዛም በኋላ ዳይሬክት ሜሴጅ ላይ ምን እንደሚፈጠር አሳያችኋለሁ ማለት ነው። ቀጥታ እንዴት አርጋችሁ እንትን እንደምትሉ ማለት ነው። እዚህ ጋር 9 ስታር ሆኗል ይላል ማለት ነው። ዳይሬክት ስፒድ እንዴት ነው የምናገኘው የሚለውን ስናይ እዚህ ጋር ትነካላችሁ። ቪዚት ዳይሬክት ሜሴጅ የሚል አለ። እሱን ቀጥታ ስትነኩት ማለት ነው እዚህ ጋር ስንት ያስከፍላል ማለት ነው 9 ስታር ያስከፍላል። እንደምታዩት እዚህ ጋር 9 ስታር ምናምን የሚል ነገር መጥቷል ማለት ነው። እናንተ ሰዎቹ እዚህ ጋር ገብተው ወደ ዳይሬክት ሜሴጁ ላይ ቀጥታ ሲገቡ 9 ስታር እንዲከፍሉ ያደርጋቸዋል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። በሌላኛውና የመጨረሻው ስድስተኛው ደግሞ ማስታወቂያ ነው ማለት ነው። ያውን በዚህ ሰዓት ላይ ይታወቃል ማለት ነው። ጊዜው የማስታወቂያ ነው። ብዙ ሰዎች እናንተ ቻናል ላይ ማስታወቂያ ይፈልጋሉ ማለት ነው። እንደምታውቁት አሁን ቴሌግራም የሚባል የውጭ ድርጅት አለ ማለት ነው። ከቴሌግራም
ጋር ውጪ ደግሞ ብዙ የባንኮችም የተለያዩ ነገሮችም እኮ ማስታወቂያ ይፈልጋሉ ማለት ነው እናንተ እንትን ላይ ሶ ይሄንን ለማሰራት ደግሞ ቢያንስ ቻናላችሁ ከ50,000 በላይ ሰብስክራይበር ሊኖረው ይገባል ማለት ነው። ለምሳሌ ብዙ ቻናሎችን እንደ ቲግቫ ያሉ ዳጊኮምን ታውቁታላችሁ፣ ቢግ አበሻን ታውቁታላችሁ። እነሷም በጣም ኮሚኒቲ ቢልድ አድርገው ወደ 80,000 ምናምን 100 ምናምን ሺህ ነው ቲግቫውን ብዙ በእንግሊዘኛ በኦሮምኛ ምናምን ብዙ ነገሮች አሉት ማለት ነው። እንደ ቲግቫም አድርጋችሁ መስራትና እንትን ማድረግ ትችላላችሁ ማለት ነው። ሶ ያንን ለማስነገር ደግሞ ሞር ቻናላችሁን እንደዚህ ማሳደግ ይኖርባችኋል ማለት ነው። ሶ ቻናላችሁን እንዴት አድርጋችሁ እንደምታሳድጉ እና የተለያዩ ሾርት እሱ ደግሞ ቻናላችሁ እንዴት አድርጋችሁ እንደምታሳድጉ ደግሞ የተለያዩ ሾርት ቪዲዮዎችን ቲክቶክ ላይ በማውጣት ምናምን ኢንስታግራም የተለያዩ ሶሻል ሚዲያዎች ላይ የተለያዩ ሾርት ቪዲዮዎችን ማውጣት ነው ከእናንተ የሚጠበቀው ማለት ነው ቤዚካሊ። ከዛም በኋላ ሰዎች ወደ እናንተ ቻናል ይገባሉ ማለት ነው። ያንን ማስታወቂያው ማስነገር ትችላላችሁ ማለት ነው። እንደዛ አድርጋችሁ መጠቀም ትችላላችሁ። ሰዎች ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮ ላይክ ያደረጋችሁ ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሶ በዛሬው ብዙዎቹ ስታሮችን እንዴት እንደምታገኙ ያሳየኋችሁ ማለት ነው። እዚህ ጋር ስክሪኑ ላይ የምታዩትን ቪዲዮ ደግሞ እንዴት አድርጋችሁ ስታር በነፃ ማግኘት እንደምትችሉ ኦር ለቴሌግራም ቻናል ኦነሮች የምትልኩት ስታር ካጣችሁ እንዴት አድርጋችሁ በነፃ እንደምታገኙ እዚህ ጋር የምታዩትን ቪዲዮ ሰርቼላችኋለሁ። ቪዲዮ ነክታችሁ ማየታችሁን እንዳትረሱ ማለት ነው። ሳምንት እስከምንገናኝ ድረስ መልካም ሳምንት።